ስለ አሳቡል ካፍ አንዳንድ ነገሮች ነገር ስለ አሳቡል ካፍ እናወራለን። ግን የምናወራው ከቁርአኑ ወስደው እንግዲህ የቁርአኑ ሙፈሲሮች ያመጡትን ሂስትሪና የቁርአኑ ሳይድና ነን ሙስሊም ሂስቶሪያንስ ያመጡትን ሂስትሪ አንድ ላይ አድርገን እናወራበት። ዳስ እንደዛ ነው ፈል ሊሆን የሚችለው። ለማንኛውም እንግዲህ አስሐቡል ካፍ ማለት እነዚህ የዋሻው ሰዎች የሚባሉት ወጣቶች እንግዲህ ቁጥራቸው 7 ናቸው 9 ናቸው ምናምን የሚል አርጊውመንት አለ። ግን ፎር ዘ ሴክ ኦፍ ዚስ ቪዲዮ 7 ብለን እንወስዳቸው። እነዚህ 7 ወጣቶች ከኢየሱስ ክርስቶስ አለይሂ ሰላም በኋላና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ባለው ኦር በሁለቱ ነብያቶች መካከል ባለው ወቅት ላይ የነበሩ ወጣቶች ናቸው። እነዚህ ወጣቶች እንግዲህ አኮርዲንግ ቱ ዘ ሂስትሪ ደግሞ ስንመጣ ከኢየሱስ በኋላ 249 ጀምሮ እስከ 251 ባለው ዓመት ውስጥ የነበሩ ናቸው ነው። በዚህ ዓመት ውስጥ እንግዲህ ማን ነበረ ካላችሁ አዲስ ንጉስ 249 ሴፕቴምበር ላይ አዲስ ንጉስ በጦርነት አሸንፎ እንግዲህ ኢስተርን ሮማን ኢምፓየር የሚባለው ኦር ቤዛንታይን ኢምፓየር የሚባለው ላይ ተሹሞ ነበር። ማን ይባላል ስሙ? ጋየስ ሚሲየስ ኩዊንተስ ትራሃረስ ዲሲየስ ኦር ባጭር ስሙ ዲሲየስ የሚባል ንጉስ ተሹሞ ነበር ኦር ስልጣን ይዞ ነበር በጦርነት አሸንፎ። በሂስትሪ ላይ the Decian persecution የሚባል ነገር አለ። the Decian persecution ኦር የዲሲየስ ጭቆና የሚባል ነገር አለ። የኢየሱስ ክርስቶስን ተከታዮች በሙሉ በስልጣን ላይ በቆየበት ዓመት ከምናምን ወቅት ውስጥ እንግዲህ መጨረሻ ላይ እስኪገደል ድረስ የኢየሱስ ክርስቶስ ተከታዮችን በሙሉ እየፈለገ ይገድል የነበረበት ጊዜ ነበርና the Decian persecution የሚባል አለ። በዛ ወቅት ላይ ነው የሚባለው according to the history። now ወደዚህ ስንመጣ እንግዲህ እነዚህ ወጣቶች ምንድነው በጊዜው ነው ሂስትሪው ላይ እንቆይና ይህ ንጉስ እንግዲህ ጃንዋሪ ሴፕቴምበር 249 ላይ ስልጣን ሲይዝ ምን ብሎ አወጀ? ከዚህ በኋላ አለ እኔ ግዛት ውስጥ ከዚህ በኋላ ለንጉሱ ሴፍቲና እንዲሁም ለሀገሪቷ ሴፍቲ ሲባል ከኤንሸንት ኦር ከቀድሞ የሮም ጣዖቶች ውጪ ሌላን አምልኮ ማምለክ በሞት የሚያስቀጣ ነው ብሎ አዋጅ ያውጃል ማለት ነው። ስለዚህ ኢየሱስ ክርስቶስ የሰበከውንም ትምህርት መከተልና ሌላ አምላክ ማምለክ የመሳሰሉ ነገራቶች ከጣዖት ውጪ ሌሎችን አምላኮች ማምለክ በጦር በሞት የሚያስቀጣ ነው። ምክንያቱም ለንጉሱ ሴፍቲ እና እንዲሁም ለአገሪቷ ሴፍቲ ሲባል የሚል አዋጅ አወጀ። ስለዚህ ሌላ አምላክ የምታመልክ ከሆነ ጣዖቶቹ ይቆጡና ንጉሱንም አገሪቷንም ስለሚያጠፉ አጌንስት ኢንተረስት የአገር ኢንተረስት እየተንቀሳቀስክ ነው፣ ስለዚህ ሞት ነው ፍርዱ ተብሎ ታወጀ ማለት ነው። ያ ማወጅ ብቻ ሳይሆን ስፔሲፊክ የሆነ ዴይ አስቀምጦ ይህ ንጉስ እንግዲህ ዲሲየስ ስፔሲፊክ የሆነ ዴይ በማስቀመጥ በዚህ ቀን ለኤንሸንት ለቀድሞ የሮም ጣዖቶች ሳክሪፋይስ ኦር ደግሞ ምንድነው መስዋዕት እንድታቀርቡ የሚል አዋጅ ያውጃል ማለት ነው። ሂስትሪው ላይ ያለ ነው። the Decius persecution ብላችሁ ማንበብ ትችላላችሁ። ያንን አዋጅ ያውጃል። ስለዚህ ያንን አዋጅ በዛ አዋጅ መሰረት በዛ ቀን ተገኝቶ ሳክሪፋይስ ኦር መስዋዕቱን ያቀረበም ደግሞ ሰርቲፊኬት ይሰጠዋል ለሀገርና ለንጉሱ ታማኝ ተብሎ ማለት ነው። ሶ ኤቭሪባዲ ታውጆበታል። ይሄንን ሚሊታሪውም ትእዛዝ ተሰጥቶት እንዲያስፈጽም እንቅስቃሴ ላይ ነው። ና ወደ ቁርአኑ እንመለስ። እነዚህ 7 ወጣቶች እንግዲህ እርስ በርስ በአይን ብቻ የሚታወቁ እንጂ የሚግባቡ ያልነበሩ 7 ወጣቶች ናቸው። 7ቱም ደግሞ እንዳልኳችሁ የዲሲየስ ስር ያሉ መሳፍንቶች ልጆች ናቸው ማለት ነው። እነዚህ 7ቱም ዝም ብሎ ተራ ሰዎች ሳይሆኑ ፋሚሊ ውስጥ ይሄ ገቨርኒንግ ፋሚሊ ውስጥ ያሉ ወጣቶች ናቸው። እነዚህ ወጣቶች የኢየሱስ ክርስቶስን አምልኮ አስተምሮ የሚከተሉና የጣዖት አምልኮን የሚቃወሙ ነበሩ። ነገር ግን ይህ ታይራንት የሆነ ዲሲየስ የሚባለው አመፀኛና አምባገነን መንግስት ፊት አልቀበልም ማለት የሚያስገድል መሆኑን ተከትሎ እንግዲህ በዚህ የሳክሪፋይሻል ቀን በዚህ መስዋዕት በሚሰጥበት ቀን እነዚህ 7 ወጣቶች በየፊናቸው ከከተማ ይወጣሉ። ምክንያቱም ከተማ ውስጥ ተገኝተው ሳክሪፋይስ ለጣዖት ላለማድረግ ሲሉ ዝም ብለው ሹልክ እያሉ ከከተማ ወጥተው ያንን ቀን ለማሳለፍ ይሞክራሉ። አላህ ምን አደረጋቸው? እነዚህን 7ቱንም አገናኛቸው። ከተማ ውጪ ያለ ጋርደን ውስጥ ኦር ዛፍ ስር አገናኛቸውና 7ቱም ሲተያዩ አተ ምናምን ተባባሉ ማለት ነው። ምክንያቱም ሁሉም የመጣበት ኮስ ተመሳሳይ ስለሆነ በኋላ ላይ ቁጭ ብለው ግን ከመሃል አንደኛው ተነስቶ ይኸውላችሁ ሁላችንም ምን ሸሽተን እንደመጣን እናውቃለን ምን ሸሽተን እንደመጣን። ማን ነው ግን ከኛ መካከል ደፋር ተነስቶ በቃ ፍርጥርጡን የሚያወጣው ሲል እንግዲህ ከመሃል አንዱ ይነሳና እኔ የመጣሁት ሳክሪፋይስ ለጣዖት መስዋዕት ላለማቅረብና የኢየሱስን ትምህርት ብቻ የምከተል በመሆኑ ያንን ለማምለጥ ነው አለ። ሌሎቹም ተቀበሉት። እኛም እንደዚህ ነው የመጣን አሉ። ሶ ዩኒት ሆኑ ማለት ነው። ግሩፕ ሆነው እንግዲህ ከከተማ ውጪ ባዘጋጇት ቦታ ጸሎት መጸለይ ይጀምራሉ ማለት ነው። ያው አላህ ደግሞ በጸሎት ብቻ እንዲቀጥሉ ሳይሆን እነሱን ጉዳይ ሂስትሪ ታሪክ ማድረግ ስለፈለገ እንግዲህ አስያዛቸው ማለት ነው። ከዕለታት አንድ ቀን በዛ በኩል የሚያልፉ ሰዎች ያዩዋቸውና ይጠቆማል ማለት ነው። ሲጠቆም ሰራዊት ይላካል፣ ይያዛሉ። ተይዘው እንግዲህ ሲያዙ ምንድነው ሰራዊቱ ሲይዛቸው ሲታዩ እነዚህ ሰዎች የመሳፍንት ልጆች ናቸው። ዝም ብለው ተራ ሰው ቢሆኑ እዛው ቃላቃላ ይደረጉ ነበረ። የመሳፍንት ልጆች ናቸው። ስለዚህ ምን መደረግ አለበት? እነዚህማ ንጉሱ ጋር ይቀርቡ ተባለ። ንጉሱ ጋር ቀረቡ ማለት ነው። ማጋ ዲሲየስ ጋር ቀረቡ።
ዲሲኤስ እንግዲህ አምባገነን የሀገር ክርስቲያኖችን የሀገር ኢየሱስ ክርስቶስን የሚከተሉ ክርስቲያን ማለት በሰዓቱ ኢየሱስ ክርስቶስን አምልኮ የሚከተሉ እንጂ አሁን እንደምናውቀው ከረሱል ሰለላሁ መምጣት በኋላ እስልምና ክርስትና ተብሎ የተከፈለ እንዳልሆነ እንትን ይባል ያኔ ክርስቲያን በስም ክርስቶስን የሚከተሉ ማለት ነው ክርስቲያን። ኤኒዌይ እንግዲህ እነዚህ ሰዎችን እየፈለገ ሲጨፈጭፍ የነበረ አምባገነን መንግስት ፊት ቆሙ ማለት ነው። እዚህ ጋር ሲቆሙ እንግዲህ ምን ተጠየቁ? ያው ምን ለምዶ እንደዚህ የምታደርጉት ተብሎ ሲጠየቁ እንግዲህ ምን አሉ? አላህ ሱብሓነሁ ወተዓላ ዘላ በሱረቱል ካፍ አያ ቁጥር 14 ላይ ይላል ወረበጥና ዐላ ቁሉቢሂም ይላል በልባቸው ላይ ልበ ሙሉነትን ጥንካሬን ጨመርንላቸው ይላል። በቃ ማንንም አይሰሙም ሰዎቹ በዛ ሰዓት አምባገነንና ዲሲኤስና ምናምን መስሚያቸው ቅርቃር ሆነ። ወረበጥና ዐላ ቁሉቢሂም ኢዝ ቃሙ ፈቃሉ ቆሞ ባሉ ጊዜ ረቡና ረቡ ሰማዋቲ ወልአርድ ለን ነድዑ ሚን ዱኒሂ ኢላሃን ለቀድ ቁልና ኢዘን ሸጠጣ አሉ። ከዚህ ረቡና ረቡ ሰማዋቲ ወልአርድ ጌታችን የሰማያትና የምድር ፈጣሪ ሆኖ አንድ አምላክ ብቻ ነው አሉት። ለነድዑ ሚን ዱኒሂ ላ አንተ ምትለውን ጣዖት ምናም ከአላህ ውጪ ሌላ ማንንም አንገዛም። ለቀድ ቁልና ኢዘን ሸጠጣ እንደዛ ካደረግንማ ሐሰትን ተናገርን ሐሰትን ፈጸምን አንገዛም አሉ። ሃኡላኢ ቀውሙን ተኸዙ ሚን ዱኒሂ አሊሃ ይሄ ቀሄው ህዝቦቻችን የህዝባችን አንተ አታላቸው የሚሆነ አስፈራርታቸው ብቻ የህዝባችን እተኸዙ ሚን ዱኒሂ አሊሃ ከአላህ ውጪ ሌላን አምላክ አድርገው ያዙ። ለውላ ያቱን አለይሂም ቢሱልጣኒን በይን ፈመን አظለሙ ሚመን ይፍተራ ዐለላሂ ከዚባ አሉ ማለት ነው። ለዚህ ለያዙት የጣዖት እርምጃ ደግሞ ይሄ አምላክ ነው ጣዖት አምላክ ነው ብሎ ለያዙት ማስረጃ ቢያመጡ አሪፍ ነገር ነበር። የላቸው ማስረጃ ፈመን አظለሙ ሚመን ይፍተራ ዐለላሂ ከዚባ በአላህ ላይ ሐሰትን እንደቀጠፈ ቀጣፊ ማን ወንጀለኛ ማን በዳይ አለ አሉ። ያው ባጭሩ ቀጣፊና በዳይ ነው አሉት ማለት ነው ጀለስን። አሁን ኢምፓየሩ ምን አይነት ችግር አለበት? እነዚህን ሰዎች ዝም ብሎ ቢገድል የመሳፍንት ልጆች ናቸው ለፖለቲካው ስለሚያሰጋው አንድ ቀን ሰጣቸውና በ24 ሰዓት ውስጥ ሐሳባችሁን ቀይራችሁ ማትመጡ ከሆነ የወጣው ህግ እናንተም ላይ ይፈጸማል ማንም ከህግ በላይ አይደለም የሚል ንግግር ይናገርና ከዛ ይወጣሉ ማለት ነው። ስለዚህ እነዚህ 7 ወጣቶች ከዚህ ይህ 24 ሰዓት ካለፈ እንደሚገደሉ ስለሚያውቁ ምን ወሰኑ? ጥለን እንሽሽ ሀገር ጥለን እንውጣ ብለው በማታ ተደብቀው ሲወጡ እንግዲህ ተገናኝተው ሲወጡ አንተ ያልካትም ውሻ ተከትላቸው ትመጣለች ይዘዋት ሄዱ ማለት ነው ውሻዋን። በኋላ ላይ እንግዲህ ወጡና እነዚህ ወጣቶች እንግዲህ መንገድ ላይ ስደት እየሄዱ ባለበት አንድ ዋሻ ላይ ዛሬ እዚህ አርፈን ደግሞ እንቀጥላለን ብለው ዋሻ ውስጥ በገቡበት እንቅልፍ ይወስዳቸዋል። ወደ 300 ዓመት በላይ እንግዲህ በዛው ተኝተው ይቀራሉ ነው ታሪኩ የሚለው። እነዚህ ሰዎች 300 ዓመት እዛ በተኙበት ዲሲኤስ የሚባለው አምባገነን መንግስት ግን ከ1949 ከ249 ከኢየሱስ በኋላ 249 በኋላ እስከ 251 ከገዛ በኋላ በጦርነት ይገደልና እሱን የተካው ንጉስ ይህ ዲሲኤስ ያወጀውን የክርስቲያኖችን የኢየሱስ ክርስቶስን ተከታዮችን የማጥፋት አዋጅ ይሽረውና ማንም የፈለገውን እምነት እንዲከተል አዋጅ ይወጣል። ነገሩ ይበርዳል። እነዚህ ሰዎች ግን 300 ዓመት እዛ ከተኙ በኋላ ይነቃሉ ማለት ነው። ከነቁ በኋላ እንግዲህ ርቧቸዋል። ምን ያህል ተኛን? ሙሉ ቀን ተኛን እንዴ? በጣም ተኛን እንዴ? ምናምን ሲባባሉ ግማሹ አይ ሙሉ ቀን፣ ግማሹ አይ ግማሽ ቀን ቢሆን ነው እንጂ ሙሉ ቀንማ አልተኛንም ምናምን ይባባላሉ። ስለዚህ እስቲ ወተን ምግብ እንፈልግ፣ አንድ ሰው ሂዶ ምግብ ይዞ ይምጣ ተብሎ እንግዲህ ይወጣል። አንደኛው ሲወጣ ምን ሆነ ማለት ነው? መንገድ ላይ ሳይ የሰው አለባበስ ተቀይሯል፣ የሰው ላይፍ ተቀይሯል፣ ከተማው ተቀይሯል፣ ምን ሸይ ምናምን እያለ ሄደ ከተማ ውስጥ። ስለዚህ ተደባቆ ለባብሶ ምናምን ሄደው ከተማ ውስጥ እንግዲህ ዳቦ ሊገዛ ተነጋግሮ ዳቦን ከተቀበለ ሂሳብ ሲከፍል ጀለስ የመቼ ነው? የበዲሲኤስ ጊዜ ዛሬ 300 ዓመት በፊት የነበረ ሳንቲም ነው ያዘው። ከዛ ነጋዴው እዛ ጋ ጓጓቴ ይፈጥራል። አንተ ይሄንንማ የተደበቀ ከንዝ ላይክ ትሬዠር ኦር የቀድሞ በጣም ይሄ የዛሬ 300 ዓመት የነበረ ኮይን እጅ ላይ ያለ ማለት ውድ ነው እና ያንን የወርቅ ኮይን ከየት ነው ያገኘኸው ምናምን ለኔም ማካፍለኝ ብቻ እዛ ጋር ጸብ ይነሳና ንጉሱ ጋር ይቀርባሉ ማለት ነው። ንጉሱ ጋር ሲቀርቡ ንጉሱ ይሄንን ነገር በፊትም በታሪክ ይሰማው ስለነበረ ማንነታቸውን ነገሩት። ንጉሱ በዛ ሰዓት የነበረው ንጉስ ደግሞ ሳሊህ የነበረ ኦር ትክክለኛውን እምነት ይከተል የነበረ መሆኑን ተከትሎ አክብሮ እንግዲህ እነሱን አጅቦ ያንን ሰው ያጅቦ ሌሎች ወዳሉበት ዋሻ ይሄዳል። ያሳያቸዋል። ዋሻውን ገብተው ካዩ በኋላ እንግዲህ እዛው ነው መልሰው እንዲተኙ ወይም በሌላ ሪዋያ ህይወታቸው እንዲያልፍ የሆነው አላህ የያዛቸው ያኔ ነው። ከዛ በኋላ እንግዲህ በተለያዩ መንገዶች እስካሁን ድረስ ተኝተው ነው ያሉት። የቂያማ ቀን ይነሳሉ የሚልም አለ። ነገር ግን ደግሞ ነው ሞተዋል፣ የቂያማ ቀን ማንም ሰው እንደሚነሳው ይነሳሉ የሚል አለ። ለማንኛውም የአስሐበል ካህፍ ታሪክ ይሄ ነው። በሂስትሪ የሚደገፍና በቁርአን በሙፈሲሮቹ መካከል ያለ ታሪክ ነው ማለት ነው። ይመቻችሁ።